ፀጉራችሁ በአጭር ጊዜ እንደዚህ አማረና ብዙ የሆነ የፋፋ እንደሆነላችሁ ዛሬ እንግዲህ የእኔ ፀጉር እንደዚህ ያፋፋልኝና ያበዛልኝን ሚስጥር ዛሬ ይዤላችሁ መጥቻለሁ። በእርግጠኝነት በተለይ ፀጉራችሁ ለሚነቃቀልባችሁ፣ ስስ ለሆነባችሁ በአንድ ሳምንት ውስጥ ለውጥ የምታዩበት ምርጥ የሆነ የቁርንፍድና የዝንጅብል ቅባትን በዚህ መልኩ እኔ በሰራሁት መልኩ ተተጠቀማችሁት ለውጥ ታዩበታላችሁ። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ መግቢያ ላይ እንዳልኳችሁ ፀጉራችሁ ለሚነቃቀልባችሁ፣ ለሚረግፍባችሁ፣ በጣም ፎረፎር ላለባችሁ፣ ከፊት ለሸሸባችሁ ምርጥ መፍትሄ ነው። ብዙዎቻችሁ ፀጉሬ ንብረት እየሸሸ እየተበጣጠሰ ተቸግሬያለሁኝ እባክሽን ብላችሁኝ ነበርና ከዚህ በፊት በስፕሬት መልኩ እና በሻምፖ ሰርቼላችሁ ነበረ። እናንተ በጣም ነው የወደዳችሁ። ዛሬ ደግሞ በቅባት መልኩ በእንደዚህ አይነት ሰርቻለሁ። ዛሬ እንግዲህ ቅባት ስለሌለኝ ቅባት ለራሴ ስሰራ ለእናንተም ሰርቼላችኋለሁ። በዛ አድርጌ ነው የሰራሁት። ራሱ እንኳን ለራሴ ስሰራ እዚህ ጋር ወደ አሰራሩ ስንሄድ አንድ ማንኪያ ቁርንፍድ ተጠቅም ያለሁኝ። እናንተ እንደ ፀጉራችሁ ብዛትና ማነስ መስራት ትችላላችሁ። ተፈለጋችሁ ከወር በላይ መጠቀም ስለሚችል በዛ አድርጋችሁ መስራት ትችላላችሁ። እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ ማለት ነው። እዚህ ጋር በመጀመሪያ ቁርንፍዱን በምታዩት መልኩ እንፈጨዋለን። እዚህ ጋር እንግዲህ እኔ አንድ ማንኪያ ነው የተጠቀምኩት። ነገር ግን እኔ የተፈጨ ቁርንፍድ ስለሚያስፈልገኝ አንደኛው መፍጫው በደንብ እንዲፈጭልኝ ጨምሬበታለሁኝ። ነገር ግን ሁሉን አልጠቀመውም። ለምን እንደምጠቀመው ደግሞ ቀሪውንም አሳያችኋለሁ ቪዲዮ ላይ። በደንብ አድርገን እንፈጨዋለን። መፍጫ ከሌላችሁ በቡና መውቀጫ መውቀጥ ትችላላችሁ፣ ችግር የለውም። ወቀጥ ማድረግ ትችላላችሁ። ብዙዎቻችሁ ሁልጊዜም ቁርንፍድን ስሰራ የምትጠይቁኝ ጥያቄ ምንድን ነው? ቁርንፍዱን ማመስ ይቻላል ወይ የምትሉኝ አላችሁና ቁርንፍድን በጭራሽ እንዳታምሱት። በተለይ ፀጉራችሁ ላይ ተቀብታችሁት የምትተው ከሆነ ማለት ነው። ይሄ ደግሞ ፀጉራችሁን ታጥባችሁም ሳትታጠቡም የምትጠቀሙ ቅባት ስለሆነ ቁርንፍድን ማመስ የለባችሁም። ተታመሰ አንደኛ ወደ ውጭ ስንወጣ ምች ያስመታና፣ ሁለተኛ ደረጃ ደግሞ ወደፊታችን ሲወርድ ብጉር ያወጣብናል ማለት ነው። ከዛ እዛ ጋር ተፈጨን በኋላ ወደ አሰራሩ ስንመጣ እዚህ ጋር ዝንጅብሉን እንደዚህ አድርጌ ግማሹን ነው የተጠቀምኩት። ዝንጅብል ለፀጉር እድገት ብዛት፣ እንዲሁም ለሚነቃቀልባችሁ፣ ከፊት ለሸሸባችሁ በጣም ምርጥ ነው። ነገር ግን ደግሞ በዛው ልክ ጉዳት ጥቅም እንዳለው ሁላ ጉዳትም አለው። በጣም ተበዛ ያሳክካል። በጣም ነው የሚያሳክከው፣ ይቆጠቁጣልም። ስለዚህ እንዳታበዙት። ለልጆች ብዙ ጊዜ ለልጆች ትጠይቁኛላችሁ። ይሄንን ለልጆች የምትጠቀሙላቸው ከሆነ ቢያንስ ከ3 ዓመት በላይ የሆኑ ህፃናት ልጆች ከሆኑ ተተጠቀማችሁላቸው በኋላ ለ1 ሰዓት አቆይታችሁ ነው የምታጥቧቸው ማለት ነው እንጂ እንዳትተዉት። ከዛ እዚህ ጋር በምታዩት መልኩ ከተፍ ከተፍ ታደረግኩ በኋላ እዚህ ጋር ቅድምዬ የፈጨ ነው ቁርንፍድ አለ። እኔ መፍጫዬ በጣም ስለማያደቅ በጣም አልደቀቀም። ባይደቅም ችግር የለውም። ቅባቱን የቁርንፍዱን ጥቅም ስለምናገኘው እዚህ ጋር እንግዲህ ቅድምዬ ጥሬውን 1 ማንኪያ ነበር የተጠቀምኩት። አሁን 1 ማንኪያና ትንሽ ተጠቅሜያለሁ። ምክንያቱም ሲፈጭ በዛ ስለሚል ግዴታ 1 ማንኪያና ትንሽ ነው የተጠቀምኩት ማለት ነው። እዛ እዚህ ጋር እንግዲህ እኔ የምጠቀመው ዘይነት ቅባት አለኝ፣ የኢትዮጵያ ዘይነት ቅባት። እሱም እጠቀማለሁኝ። እናንተ ብዙዎቻችሁ ኢትዮጵያ ላይ ናቸው አብዛኞቻችሁ የምትከታተሉኝና በዘይነት ቅባት መስራት ይቻላል ወይ ብላችሁኛልና በእሱ መስራት ትችላላችሁ። እንዲሁም ደግሞ ባላችሁ እናንተ ለፀጉራችሁ በሚስማማችሁ ቅባት መስራት ትችላላችሁ። ከዛ እዚህ ጋር እኔ በዛ አድርጌ የተለያዩ ቅባቶች ነው የምጠቀመው። ምክንያቱም እንዳልኳቸው ይህን ቅባት ታጥቤም ሳታጠብም የምጠቀመው ቅባት ስለሆነ እንደማንኛውም በዛ አድርጌ እሰራለሁ። ቅባት እኔ የምሰራው በ15 ቀን አንዴ እና በወር አንዴ ስለሆነ ማለት ነው። ከዛ እዚህ ጋር እኔ የአልመንድና የጉሎ ቅባት አንድ ላይ እየተቀላቀለ ተጠቅሜያለሁ። በጣም አሪፍ ነው። ሽታው በተለይ በጣም ነው ደስ የሚለው ለፀጉራችሁም፣ እንዲሁም ደግሞ ተቀብታችሁት ምንም አይነት ሽታ የለውም። ይሄን ቅባት ተተጠቀማችሁ ማለት ነው። ታገኛችሁ ካላገኛችሁ እንዳልኳችሁ ያላችሁን ቅባት መጠቀም ትችላላችሁ። እዚህ ጋር እንግዲህ
ሌላኛውም የጉሎ ቅባት። የጉሎ ቅባት በጣም አሪፍ ነው። ጉሎ ለፀጉር እድገት በጣም ስለሚያሳድግ፣ ፀጉር ስለሚያፋፋ ቆንጆ ነው። እዚህ ጋር ቤቢ ኦይል ቤቢ ኦይል ካላችሁ በተለይ ለፊታችሁ ተጠቀሙት ቤቢ ኦይልን። ምክንያቱም ቤቢ ኦይል ፊትን በጣም ነው የሚያለሰልሰው፣ ፀጉርንም ያሳድጋል። እንዲሁም ደግሞ ማዳት ነክ ካለባችሁ ያለ እድሜያችሁ ከተሸበሸበባችሁ ለሱ መፍትሄ ነው። ከዛ ሁሉንም ቅባት በምታዩት መልኩ እንደዚህ ካዋሃድኩት በኋላ ተቀላቀልኩ በኋላ አሁን ደግሞ እዚህ ጋር በዋነኝነት እዚህ ጋር የምንሰራው ቅባት አሰራራችን ይወስናል። ማንኛውንም ቅባት ስንቀባ ስንሰራ ይቅርታ እዚህ ጋር እሳት ላይ መጣድ የለብንም። በተለይ ደረቅ ነክ ነገሮችን ማለት ነው። እዚህ ጋር እኔ የወይራ ዘይት ተጠቅሜያለሁ። ካላችሁ ተጠቀሙ፣ ለፀጉራችሁ የሚስማማችሁ ከሆነ። ከሌላችሁ ምንም ችግር የለም። ያላችሁ ባላችሁ ቅባት ብቻ መጠቀም ይቻላል። እዚህ ጋር እንግዲህ በምታዩት መልኩ ከስር ውሃ አድርጌ ዝቅተኛ እሳት ላይ ነው ያደረግኩት። ይሄንን ሌላ ስራ እየሰራችሁ እሱ ስቲም እያደረገ እስከ 20 ደቂቃ ድረስ ስቲም እናደርገዋለን መለስ ቀለስ እያልን። ምክንያቱም ዝንጅብሉ እርጥብ ስለሆነ በደንብ ስቲም ማድረግ አለብን። በምታዩት መልኩ አረፋ እስከሚወጣው ድረስ ይውላችሁ። ከታች በጣም ውሃው እየፈላ ነው። በደንብ እናማስለዋለን ማለት ነው። ከዛ እዚህ ጋር ቀጥታ ብዙዎቻችን ስህተት የምንሰራው ቀጥታ ድስቱ ላይ እናደርግና ቅባቱን ከዛ ሁሉንም የደረቁ ነገሮችን እንሰራለን ቶቶሎ እንዲደርስልን። ያ ደግሞ ስለሚጨስ ልክ እንዳሻሮ ነው የሚሆነው። ስንቀባው ራሱ ሽታ ይኖረዋል። እንደገናም ደግሞ ቆዳችንን ያቃጥለናል። ፊታችን ላይ ችፍ ያደርግብናል። ያው ፀጉር ስንቀባ ወደ ፊታችን ግዴታ ይሄዳል፣ ወደ ግንባራችን። ያ ደግሞ ችፍ ያለ ብጉር ነክ ያወጣባችኋል ማለት ነው። ከዛ እዚህ ጋር ብዙ ጊዜ እንግዲህ ፀጉር ርዝመት ላይ ብቻ ነው እኛ የምናተኩረው። ነገር ግን ደግሞ የፀጉራችሁ ማፋፋት ላይ ብዛት ላይም አተኩሩ፣ ጤንነቱ ላይ መልኩም ላይ ማለት ነው። ከዛ እዚህ ጋር በምታዩት መልኩ የውላችሁ አረፋ እያወጣ ነው። ይህ ማለት እየበቃው ነው፣ በጣም እየጠበሰው ስለሆነ አረፋውን በደንብ እስከሚከትልኝ ድረስ እኔ ቢያንስ ስራ እየሰራው ስለነበረ ሌላ ስራ እስከ 20 ደቂቃ አቆይቼዋለሁ በደንብ አድርጌ። የዝንጅብሉ ውሃ ስለሚኖረው በኋላ ላይ ቅባቱ ሲቀመጥ የሆነ ጥጥ ነገር ያወጣል። ያ እንዳይሆንብኝ ምንድነው ያደረግኩት በደንብ አድርጌ አቆይቼዋለሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ ብርጭቆ ዕቃ ላይ አወጣዋለሁ። እኔ ወደውኑ አላጠለውም። ሁልጊዜም ቅባት ስሰራ ቀድሜ ነው የምሰራው። ነገር ግን እዚህ ጋር በጣም ፀጉሬ ስለደረቀ ለአንድ ቀን ያሳደርኩት። እዚህ ጋር በምታዩት መልኩ እንግዲህ እቃዬ በጣም ትንሽ ስለነበረች ምን አደረግኩኝ ሌላ እቃ ላይ ቀየርኩት። ምክንያቱም ቅባቱን ብቻ ሳይሆን ይቅርታ እስከነ ዝቃጩ ስለሆነ ማስቀመጥ የፈለግኩት። ከዛ እዚህ ጋር በፎጣ ጥቅልል አድርጋችሁ ጨለማ ውስጥ እንግዲህ እኔ ለ24 ሰዓት ነው ያቆየሁት። እናንተ ለ3 ቀን ማቆየት ትችላላችሁ። እኔ ግን ቅባት አልቆብኝ ስለነበረ ፀጉሬን በጣም ስለደረቀ ለአንድ ቀን ብቻ ነው ያሳደርኩት ማለት ነው። ምክንያቱም እኔ ቅባት ብቻውን አልጠቀም እንደዚህ ቀላቅዬ ካልሆነ። ከዛ እዚህ ጋር ሙሉ ለሙሉ ጥልል እንዳታደርጉ፣ ዝቃጩን ተዉት። እንደዚህ ንጹህ የሆነውን ኩልል ያለውን ብቻ ነው የምታወጡት። ይህን ዝቃጩን ደግሞ አንጥለውም። ለምን እንደምንጠቀመው አሳያቸዋለሁ መጨረሻ ላይ ማለት ነው። ከዛ እዚህ ጋር ያጠለልኩትን ንጹህን ኩልል ያለውን እንደዚህ ያማረ በጣም ቆንጆ ቅባት ነው። በምታዩት መልኩ እንግዲህ መልኩ የወሰደው ወዴት ነው? ወደ ዝንጅብሉ ቅባት ነው የወሰደው። ዝንጅብሉ አይሏል፣ ይቅርታ። ከዛ እዚህ ጋር ቁርንፍድ ይጨምርበት እና መልሼ ቁርንፍድ ደረቅ ስለሆነ እስከፈለጋችሁ ጊዜ መቀመጥ ስለሚችል ስለማይበላሽ መልሼ አስቀምጠዋለሁ። ምክንያቱም ሁሉም ባንዴ ስለማልቀባ ማለት ነው። ቅድም ዝቃጩን እዚህ ጋር ያስቀረነውን ከዛ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት አድርጌ እንዲሁም ደግሞ ቡና ጥቁር አዝሙድ አድርጌ ጨምሬበት የወይራ ዘይት ጨምሬ አስቀምጨዋለሁ። ዘፍዝፌዋለሁ። መልሼ ስታጠብ ከምጠቀመው ውህድ ጋር እጠቀመዋለሁ። ለፀጉር በጣም አሪፍ ስለሆነ እንዲሁም ለሽበት። ከዛ እዚህ ጋር በምታዩት መልኩ እንግዲህ ፀጉሬን ከታጠብኩት 3 ቀኑ ነው። ከሹርባ ገመድ ገምጀው ነበር። እኔ ሁልጊዜም ፀጉሬን ከታጠብኩ በኋላ ገመድ ይገምደዋለሁ፣ ወይም ደግሞ 2 ቦታ በጣም ጊዜ ከሌለኝ
ለዛ እንደዚህ ተያይዟል። ቅባት ግዴታ ያስፈልገዋል። በጣም ደርቋል። ምክንያቱም ተታጠብኩ በኋላ የቁርንፍድ ውሃ ስለምጠቀም ይደርቃል። ከዛ እዚህ ጋር በምታዩት መልኩ በደንብ አድርጌ ስሩን የሚበቃኝን ያህል ቅባቱን ቀንሰውና ያን ያያችሁትን እንዳለ ይቀመጣል። ምንም ችግር የለም። እስከሚያልቅ ድረስ እየቀነስኩኝ እጠቀመዋለሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ በደንብ አድርገን እዚህ ጋር የምንሰራው ወሳኙ ነገር እዚህ ጋር ነው። በደንብ አድርጋችሁ ቆዳችሁን መቀባት አለባችሁ። ፊት ለፊታችሁ በተለይ እንደገናም ደግሞ መሀል ራሳችሁን የደረቀባችሁ ቦታ ላይ በደንብ አድርጋችሁ ተቀቡ። ከዛ ማስያጅ አድርጉ። እያፍታታችሁ ነው መቀባት ያለባችሁ። ሁሌም ስትቀቡ ይኸውላችሁ ጫፉ በጣም ደርቋል። ጫፉ ላይ ምን አደርጋለሁ? ከስር በምታዩት መልኩ እያለሰለስኩኝ እያባበልኩኝ ወደ ጫፉ እያበጠርኩት እሄዳለሁ። ጫፉንም በደንብ ተቀቡት፣ በደንብ አድርጋችሁ። እኔ እንዳልኳችሁ ደርቆ ስለነበረ በደንብ ነው የተቀባሁት። ተቀብቸውም ነገር ግን ወዲያውኑ ምጥጥ ነው ያደረገው፣ ምክንያቱም በጣም ቆዳይ ስለደረቀ። ከዛ እንደዚህ በምታዩት መልኩ በተለይ ግንባራችሁ ላይ ለሸሸባችሁ እዛ ላይ ሁልጊዜም ቢሆን ማስያጅ አድርጉ። ፀጉራችሁን በ3 ቀን አንድ ጊዜ ማስያጅ አድርጉት። ከዛ እዚህ ጋር በደንብ አድርገን እናበጥረዋለን ተተቀባን በኋላ። በነገራችን ላይ እዚህ ጋር የማበጥረው እኔ ፀጉሬን ያው ቪዲዮውን እጥፍ ስለማደርገው ነው እንጂ እንደዚህ አላበጥረውም። ረጋ ብላችሁ ነው ማበጠር ያለባችሁ። እዚህ ጋር ሁሉንም ታዳረስኩ በኋላ ማስያጅ ታበጠርኩት በኋላ እዚህ ጋር 2 ቦታ እሰራዋለሁ። እንዲሁ አልተውም። ሁልጊዜም ቢሆን ፀጉራችሁን ቅባት ተተቀባችሁ በኋላ ተታጠባችሁ በኋላ ዝም ብላችሁ አበጥራችሁት አትተው። ይደርቅባችኋል፣ ይሰባበርባችኋል። አንደኛ ጫፉ በቃ ኩስኩስ ነው የሚያደርግባችሁ። ስለዚህ አሁን እኔ ጊዜ ስለሌለኝ ማታ ሰዓት ስላለፈብኝ 2 ቦታ እንደዚህ አድርጌዋለሁኝ። ከዛ በኋላ ሁሉም ቦታ ቅባቱ ይዳረሳል ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው፣ ወዳችኋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ